በጣም ቆስላ ስለነበር ለትንሽ ቀን እንደ ልብ መንቀሳቀስ አትችልም። ለዛሬ እዚህ ትደር ብላ ነርሷ ለዮናስ ነገረችው። እናም እዚያው አባት አደረ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም በቤት ተረፈት ይበልልኝ እያልኩኝ ቀደም ብዬ አስደመጥኳችሁ የልብ ትርታ ክፍል 5 መጨረሻው ነበር። ዛሬ ደግሞ እንደተለመደው ክፍል 6ን የምንቀጥል ይሆናል። መልካም ቆይታ። የልብ ትርታ ክፍል 6። ጌዲዮን መቅደስ የእሱ በሽታ ተጋብቶበት ነው ካሉት በኋላ ህይወት አስጠልቶታል፣ መኖር ሰልችቶታል። በቃ ሰሞኑን የዚህ የተነሳ በሽታው ብሶበታል። መቅደስ ግን ይህን የማይመስል ወሬ አልሰማችም። ብትሰማ ምንኛ ባዘነች ነበር። ሆኖም አሁንም ከእሱ አልተለየችም። ጌዲዮን ዶርም ውስጥ ሆኖ እንደተለመደው ራሱን እየጠየቀች ብቻዋን እያወራ ነው። ለምን እማራለሁ? ማንንስ ልጠቅም? ማንንስ ልረዳ? ደግሞ እኔ ሰው ብሎ ማን ነው የእኔ እርዳታ የሚፈልግ? ማንም የለኝም። ከዛም የሁላ ሀሳብ ከመጣለት በኋላ ትምህርቱን ለማቆም ወሰነ። ቢሆንም ለራሱም የማይክዳቸው ሁለት እውነታዎች ከለከሉት። አንደኛው ምክንያቱ መቅደስ አፍቅሯታል። ሌላው አደራ አለበት። አልቻለም። በሁለቱም መንገድ ተጠመደ። ከዛም ጮኸ። ጮክ ብሎ መቅደስን ለምን አፈቀርኩሽ፣ ለምን ቀረብኩሽ እያለ ይወቅሳት ጀመር። በዚህን ጊዜ ዶርም ውስጥ ማንም ባይኖርም በለጠው የተባለ የክፍሉ ተማሪ በር ላይ ቆሞ እየሰማው ነበር። መቅደስ ስትወድቅ የተቦጫጨረችው ፊቷ ሙሉ ለሙሉ ባይጠፋም አሁን ጤነኛ ነች። ያው እንደተለመደው እሷ፣ ሰዓዳ፣ ብርሃን፣ ወይንሸት ሆነው ካፌ ቁጭ ብለው ሻይ ቡና እያሉ ነው። ወይንሸት ፈጽሞ በፍቅር አታምንም። እሷ የሚገባት ገንዘብና መልክ ነው። በዚህ ጸባዩዋ ከሶስቱም ጋር አትስማማም። በተለይ መቅደስ ሁሌ ሰው እንድትሆን ትመክራታለች። እሷ ግን በቀኝ ሰምታ በግራ ታፈሳለች። በመጨፈር ሺሻ፣ ጫት መቃም፣ ከሹገር ዳዲዎች ጋር መውጣቷ የታወቀ ጸባያ ነው። እናም እየተጨዋወቱ ያለ ዮናስ እየተንጎባለለ መጣ። ሁሉንም ሰላም ካላቸው በኋላ አብሯቸው ተቀመጠ። ከዛም ግን ለምን ወጣ ብለን ምሳ አንበላም አላቸው። ወይንሸት ተቅበጥብጣ እሺ አለች። እነ ብርሃኔም የግቢ ምግብ ሰልችቷቸው ተስማሙ። መቅደስ ግን ለመሄድ አልፈለገችም። ቢሆንም በውለታው ስለታሰረች ፈገግ ብላ ጥያቄውን ተቀበለች። ከዚያ ይዟቸው ከግቢ ሲወጡ አሁንም ጌዲዮን አየ። ዮናስ ተንኮሉ መቅደስን እየታከከ ነው የሚሄደው። ከጌዲዮን አጠገብ የነበሩ ሁለት ልጆችም አይተው ስለ መቅደስና ስለ ዮናስ ማውራት ጀመሩ። አንተ ግን ዮናስ መቅደስን አፈቀረችው አይደል?
መቅዲ ግን ዮናስን አፈቀረችው አይደል? ኧረ አይመስለኝም። ተው እንጂ ዮናስን እዚህ ግቢ የማታፈቅረው ሴት አለች ልትለን ባልሆነ። በእርግጥ ቆንጆ የተባሉትን ላይ ያፈቅሩታል፣ ግን እሱ የሚፈልጋቸው ጊዜ ማሳለፊያ ነው አይደል እንዴ? ኧረ እባክህ መቅደስም ተከይፋበታለች፣ ታስታውቃለች። ጌዲዮን ለመስማት ተሳነው። ከተቀመጠበት ተነስቶ ወደ ለመደው ጫካ ሄደ። ዮናስ ምሳ ጋብዟቸው ሲያበቃ ለምን አንድ ሁለት እያለን ስንቀመጥ አናመሽም፣ ስንቀውጠው አናመሽም አላቸው። ይህ እንግዲህ ሰዓዳ በሉ እኔ ሸኙኝ አለቻቸው። መቅደስም አረ እኔም ጥናት አለብኝ አላመሽም አለች። መቅደስ እንድትቀር ወይንሸትና ብርሃን ለመኗት። እሷም አይሆንም አለች። ከዛ ብርሃን መቅደስ ከሌለች እኔም አልፈልግም አለች። ከዛ በቃ አልሸኛችሁ ብሎ ወደ ግቢ ወሰዳቸውና ከወይንሸት ጋር ተመለሱ። ልክ እነ መቅደስ ወደ ውስጥ ሲገቡ እነሱም መታጠፊያቸው መንገድ ሲይዙ ወይንሸትና ዮናስ ተቃቅፈው እየተላፉ እየተሳሳሙ መንገድ ጀመሩ። ዮናስና ወይንሸት መቅደስ የማታውቀው ድብቅ ግንኙነት አላቸው። ሁለቱም የጥቅም ሰው ስለሆኑ ይስማማሉ። ባለፈውም መቅደስ የወደቀችው የጌዲዮን በሽታ ተላልፎባት ነው የሚለውን ወሬ ዮናስ ነው ያወራው። ወይም ደግሞ በወይንሸት አፍ ያስለፈፈው ወይንም በወይንሸት አፍ ያስለኮሰው። ምክንያቱም ሁለቱ እንዲለያዩ ይፈልጋል ዮናስ። ጌዲዮንን በነገር ግቢውን ሊያስለቅቁት ለወይንሸት ብር ሰጥቶ አሳምኗታል። ይኸው በወይንሸት ስብከት በተደጋጋሚ ዮናስና መቅደስ እንዲገናኙ ሆኗል። ይልና እንግዲህ ክፍል 6 የልብ ትርታ እዚህ ላይ ያበቃል። ውድ ቤተሰቦቼ እንደተለመደው ሼር ላይ ኮመንት እያደረጋችሁ አበረታቱኝ ስል በአክብሮት ጠየቅኩኝ። ሰላማችሁ ብዝት ይበልልኝ። መልካም ቆይታ